ስሜት አለ ወጣትነት ሴክስ ማድረግ ትፈልጋለህ ሴክስ ማድረግ ትፈልገሽ አዎ ስሜትሽን ከተከተልሽ ራስሽን ገደል ላይ ነው የምታገኙ ልጅ አስወርደሽ ነው ራስሽን የምታገኙ ኤችአይቪ ፖዚቲቭ ሆነሽ ነው ራስሽን የምታገኙ ሰብሰብ ካረክሹ ግን ቀጥ ብለሽ ትቆም ከምትይዣቸው ፍቅረኛሞች ከምትይዛቸው ጓደኞች ከምንም በል ራስህን ፍራው ዛሬ ላይ ራሳቸውን ያሸነፉ ሰዎች ነገ ላይ በጣም የሚገርም ህይወት አላቸው ትልቁ ጠራታችን ራሳችን አለማሸነፋችን እኔ አሁን ራሴን አሸንፌ ማወራሱ አይመስልም ብርሃን ስታበራ ነው ጨለማው ነው መታጠ ወንድን ማሸነፍ ሴትን ማሸነፍ ራስን ማሸነፍ ነው ጦርነቱ ከራስ ጋር ነው ሴት የለ ምን የለ በቃ ስራና ስራ ብቻ ለቤቱ እናስባለን ስንል በምክንያት ነው እነዚህን የመሰሉ ጥራታቸውን የጠበቁ ዘመናዊ ኢምፖርት የተደረጉ ሶፋዎች ዳይኒንግ ቴብሎች እንዲሁም ለአይን የሚማርኩ አልጋዎችን ከ5 ዓመት ዋስትና ጋር አቅርበንሎታል ዋጋውስ ብትሉ ሶፋ 100,000 ብር አልጋ 50,000 ብር ዳይኒንግ ቴብል ከ55,000 ብር ጀምሮ ያገኛሉ መልሕቅን ብለው ከመጡ ደግሞ ልዩ ቅናሽ የሚያገኙ ይሆናል አድራሻችን ጉርድ ሾላ ከቴሌው ፊት ለፊት በድሮ መብራት መክፈያ ትንሽ ገባ ብሎ ቁጥር 2 ደግሞ ፊጋ መሲ ህንጻ ሳይደርስ ራስ ጋርመንት ፊት ለፊት ያገኙናል ለበለጠ መረጃ ስልካችን 0909 30 3700 ይደውሉ ግሬስ ለትዳሬ መማከር አሊያም ስልጠና ፈልጋለሁ ትሉ ካላችሁ ወደ መልሕቅ ጎራ በሉ እንዲሁ ጥቅምት አንድ ስልጠና አንድ ሳምንት የተወሰነ ቀናትን ረዘም አድርገናል እስከዛ ድረስ 09774050 ላይ ደውላችሁ ተመዝገቡ አመሰግናለሁ ወጣት ስትሆን በጣም በብዙ ነገር ትፈተናል ሀብታምም ሁን ደሃም ሁን የተማርክም ሁን ያልተማርክም ሁን ወጣት ስትሆን ብቻ በጣም በብዙ ነገር ትፈተናል በዚህ በኩል በገዛ ስሜት ትፈተናል በዚህ በኩል ገንዘብ በማጣት ትፈተናል በዚህ በኩል በቤተሰብ ትፈተናል በዚህ በኩል በጤና ትፈተናል በዚህ በኩል ደግሞ በሴክሹዋል ነገሮች ትፈተናል በዚህ በኩል በሃይማኖት ትፈተናል በዚህ በኩል በመታየው በመሰማቸው ነገር ትፈተናል ወጣት ስትሆን ብቻ ዞሮ ፈተና ለማንም የማይቀርም ቢሆን ወጣት ስትሆን ግን ወጣትነት ራሱ በራሱ ፈተና ራሱ ወጣትነት ራሱ በጣም ሲበዛ በብዙ ነገር እንድትከበብና እንድትሞላ ያደርጋል በጣም በብዙ ደስ በሚሉ ነገሮችና በጣም በብዙ ደስ በማይሉ ነገሮች የተከበበ ነው ወጣት ሴት ልጅም ይሁን ወንድ ልጅም ይሁን ከ17 ከ18 ዓመት ጀምሮ ያ የጉርምስናው ስሜት ቢያልፍልህም ባያልፍልህም ይሄን በነገራችን ስላችሁ ጉርምስና ቢያልፍ ባያልፍ ብል በእድሜ 60 ዓመት ሆኖ ጉርምስና የማይለቃቸው ሰዎች አሉ በእድሜ 40 ሆነው የመደባደብ የመቆጣት የኃይለኝነት እንትናቸው በረድ ማይል ሰው የሆነ እድሜ ሲያልፍ በረድ ይላል አይደል በረድ ማይሉ ሰዎች አሉ እንደ ጎረመሱ የሚያረጁ እንደ ጎረመሱ እንደተናገሩ እንደተቆጡ ኃይለኛ እንደሆነች እንደተናገረች እንደተቆጣች የምትኖር ሴት አለች ጉርምስና እድሜ አልተላቀቃትም እንዴ አልበሰለችም እንዴ እስከምትኖርስ ወጣት ስትሆን በጣም ሲበዛ በብዙ ነገር ትፈተናለ ብዙ ጥሩ ድሎች አሉ ብዙ ጥሩ ደስ የማይሉ ድሎች አሉ ደስ የማይሉ ብዙ ፈተናዎች አሉ በነገራችን ላይ አሁን በጣም በተደጋጋሚ በሚሄድባቸው ቦታዎች በመሰጣቸው አገልግሎቶች ብዙ ሰዎች ይመጣል ሁሉም ግን አንድ ነገር ነው ፕሊስ ባክ አሁን እኔ ከበደኝ ራሴን ማሸነፍ እኔም ቆም ብዬ ራሴን ማየት ጀመርኩ እኔ አሁን ራሴን አሸንፌ ማወራሱ አይመስልም ብዬ ራሴን እስከምጠይቅ ድረስ ራስን ያለ ማሸነፍ ራስን የማሸነፍ ግን ትግል እኔም ጋር ማለት ከታች ከልጅ አንስቶ ከ15 ዓመትም ጀምሮ አንስቶ ትግሉ ራስን ለማሸነፍ ትግሉ ጦርነቱ መሆን ያለበት ከራስ ጋር ትልቁ ጠላታችን ራሳችን የሰው ጠላቱ ሰው ነው ለወደፊት ራሱ የዓለም ስጋቷ ሰው ነው ይባላል ያንተ ጠላት አንተ ራስህ ነህ ለራስህ ጠላት የምትወደው አንተ ራስህን ፍራው አንቺ ራስሽን ፍራው ከሰው በላይ ከምትይዣቸው ፍቅረኛሞች ከምትይዛቸው ጓደኞች ከምንም በል ራስህን ፍራው ጓደኛ ይቀየራል ወይ በጣም ራስህን ፍራው አንተ ህይወትን ከፈለክ ወደዚህ የምታረግ ምናልባት በህይወታችሁ ጓደኛ የምታበዙ ሰዎች ከሆናችሁ ከዛ ጋር የምትውል ከሆነ ከዛ ጋር የምትውይ ሴት ከሆንሽ እመኚኝ ባህሪሽ አይጨበጥም ባህሪያቸው የማይጨበጥ ሰው ከገጠማቸው ከብዙ አይነት ሰው ጋር የሚውሉ ሰዎች ናቸው ዛሬ እንትናን ያገኘ ነገ እንትናን ያገኘ ከዛ አንድ አይነት ባህሪ የለው ባህሪው የማይጨበጥ ሰው ካጋጠማችሁ ያ ሰው
ከአንድ ሰው ጋር አይደለም ከሀገር ሰው ጋር ነው የሚውለው የሚገናኙ። ከዛ የተነሳ የተዘበራረቀ ባህሪ ነው ያለው፣ አንድ ወጥ ነገር የለው። በጣም በሚገርም ሁኔታ ደግሞ ወጣት ስትሆን የሚፈልግ ይበዛል፣ የምትፈልጋቸው ይበዛል። የምትፈልጋቸው ሁሉ የሚያስፈልጉ ላይ ሆኑ ይችላል። አንተም ትኩረት ባለሀብት ጋር ከሆነ ባለሀብት፣ ታዋቂ ጋር ከሆነ ታዋቂ፣ መንፈሳዊ ጋር ሲሆን መንፈሳዊ፣ ብዙ ቦታ ነው ትኩረት የሚበል። ሁሉም ስለሚስብ ወጣት ስትሆን መልበስ ይስብሃል፣ ማጌጥ ይስብሃል፣ በሴት መከበብ ይስብ ሊሆን ይችላል፣ ሴክስ ሊስብ ይችላል፣ ቆንጆ ሴት፣ በጣም ብዙ የሚስቡ ነገሮች አሉ። በጣም የፈተና ጊዜ ማለት ይሄ ወጣትነት ጊዜ። አንዳንዶቹ በጣም ሲበዛ ስማርት ናቸው፣ በጣም ሲበዛ። እኔ የማውቀው አንድ የዛሬ 5 ዓመት 6 ዓመት ወዳጅ አለ። ምን ሆኖ ነው እስከዚህ ድረስ የታለ ይመጣል የተባለው ሰውዬ ተብሎ የመጡ ሰዎች እሱን እስከማያውቁት ድረስ በቃ ቀለል ያለ ልብስ ነው ለብሶ ቁጭ ብሎ ቀለል ያለ። ግን ይገርማቸው ሀብቱ ይናገራል። የሱ ሀብት አሮጌ ለብሶ ይውጣ ይንቀሳቀስ፣ ጫማው ካልሲው ምኑ በቃ የሚያስደነግጥ አይሆን እንጂ ሀብቱ ይናገራል። ከጀርባ ያለው ገንዘብ ይናገራል። ወጣት ነው፣ ፎከሱን ያደረገው ሴት የለ ምን የለ በቃ ስራና ስራ ብቻ ሲታይ ግን በቃ ሁሌ በሰው እንደተከበበ ነው። የሚያውቁት ሰዎች እንትናኮ እንዲያለው ይባላል። ፎከሴን አንድ ቦታ ማድረጌ ነው በህይወቴ የጠቀመኝ። ዛሬ ከተማ ውስጥ አለ የሚባል መኪና ነው አለ የሚባል ትላንትና ዋጋ ስለከፈለ ነው። ትላንትና በ20 ቤት መብላት አያቅ፣ መጠጣት አያቅ፣ ምን አያቅ። ዛሬ በ34 ዓመት ሂዝ ሚሊዮነር። እንግዲህ ስለ ትዳሬ መማከር አሊያም ስልጠና ፈልጋለሁ ምትሉ ካላችሁ ወደ መልሕቅ ጎራ በሎ። እንዲሁ ጥቅምት አንድ ስልጠና አንድ ሳምንት የተወሰነ ቀናትን ረዘም አድርገናል። እስከዛ ድረስ 09774050 ላይ ደውላችሁ ተመዝገቡ። አመሰግናለሁ። የሆነ ቦታ ላይ ሲሪየስ ሆነው አንድ ቦታ ትኩረታቸውን አድርገው ዋጋ የሚከፍሉ ራሳቸውን አሸንፈው መጠጣት እየቻለ አሁንም ራሱ በነገራችን ላይ አይጠጣም። መጠጣት እየቻለ መቃም እየቻለ እዛ 30 ሴት ጋር ሜድያ ምን እየቻለ ነው አንድ ቦታ አሁን የፈለገውን ያደርጋል። ዛሬ ላይ ራሳቸውን ያሸነፉ ሰዎች ነገ ላይ በጣም የሚገርም ህይወት አላቸው። ትልቁ ጠራታችን ራሳችን አለማሸነፋችን። እዛም ስንል ራሳችን ጋር ብዙ ነገር እንረሳለን። ራሳችን አንገነባውም። ትልቁ ሀብት ደግሞ የምናቆመው አፓርትመንት አይደለም፣ የምንገዛው ቤት ብቻ አይደለም። ትልቁ ሀብት ጥሩ አይምሮ ነው። የሚገርም ጥሩ አይምሮ ካለ አንተ ባለ ሀብት ነህ። ዞሮ ራሳችሁን ማሸነፍ የከበዳችሁ ሰዎች፣ ማሸነፍ የከበዳችሁ በምንድን ነው? ወይ ደግሞ ራስህን ማሸነፍ ከከበደ ማሸነፍ የከበደች ከዝሙት ነው? ከገንዘብ ነው? ከገንዘብ ማጥፋት ነው? ወይስ ከምንድን ነው? ገንዘብ ካስቀመጥከው በቃ ይቀመጣል። ካላነሳው በቃ ገንዘብ አይበረክትል። እስኪ ቁጭ አድርገው። ቁጭ ካረከው ካለካው እኮ አለካው። እስኪ ወጪዎችን ቆጠብ ለማድረግ ኮስት ሚኒማይዝ ተጠቀም። አዎ አንዴ ማያዳግም በየቀኑ ጫማ አትገዛም፣ በየቀኑ ልብስ አትገዛም። ብዙ ጊዜ እንደ ምሳሌ ይናገር። እኔ ሱፎቼ በጣም የቆዩ ናቸው። አልፎ አልፎ ነው አዳዲስ የምገዛው፣ ግን በቃ ረጅም ዓመት 4 ዓመት 5 ዓመት ቀላል አይደለም። በየቀኑ ልግዛ ብትል የምትችለው አይደለም። አንዴ የሚያምር ልብስ ተገዛለች፣ አንዴ የሚያምር ልብስ ይገዛል። ረጅም ጊዜ በነዛ ልብሶች ያጌጣል። ከዛ ገንዘቦቹን ኢንቨስት ያደርጋል። ምን ላይ? የሚጠቅመው ነገር ላይ፣ ገንዘብ ሊወልድለት የሚችለው ነገር ላይ። ስሜት አለ። ወጣትነት ሴክስ ማድረግ ትፈልጋለህ? ሴክስ ማድረግ ትፈልገሽ? አዎ። ስሜትሽን ከተከተልሽ ራስሽን ገደል ላይ ነው የምታገኘው። ልጅ አስወርደሽ ነው ራስሽን የምታገኘው። HIV ፖዚቲቭ ሆነሽ ነው ራስሽን የምታገኘው። ሰብሰብ ካረግሽው ግን ቀጥ ብለሽ ትቆሚያለሽ። ቀጥ ብለህ ጠንክረህ ትቆማለህ። ምን ካረከ? ራስን ከተቆጣጠርክ፣ ስሜትን ከተቆጣጠርክ፣ ራስን ከገዛኸው፣ ራስን በትክክል ከመራኸው፣ እመነኝ አልኩ ራስን ተቆጣጠረህ ታገኝ። ያ ካልሆነስ የዚህ ዘመን የብዙ ሚሊዮን ወጣት ችግርም ፈተናም የሁሉም ሰው በነገራችን ላይ ዛሬ ሁሉም ሰው የተፈተነው ራሱን ማሸነፍ ላይ። ሚስት ከባለቤቷ ጋር ለምጣለ፣ ባል ከሚስቱ ጋር ለሚጣለ፣ ራስን አለመሸነፍ፣ ራስን አለመግዛት። በቃ ትናገራለህ። ከተናገርኩ በኋላ ለምን ተናገርኩ የምትለው ሳትናገር ለምን እናገራለሁ እኮ ብለህ ማሰብ ትችላለህ። ከተናገርኩ በኋላ ለምን ተናገርኩ ብለህ ከማሰብ የሆነ ነገር አድርገህ ከምታስብ ሳታረግ በፊት ማረገው ነገር ትክክል ነው ወይ ብለህ ቆመ ማሰብ። ራስን እንደማሸነፍ የሚገርም ጥበብ የለም። የትም ቦታ ሆኖ ከ10 ቤት አንስታችሁ እስከ 60 70 ቤት ያላችሁ ሰዎች እዚህ ምድር ላይ በጣም የሚገርም ትልቅ አስተዋይነት በጎ ህሊና አለ ካንተ የሚባለው ራስህን ስታሸንፍ። ለማሸነፍ ደግሞ መጀመሪያ ራስህን እወቀው። እኔ ማን ነኝ? ምን ፈልጋለሁ? የቱ ነው ጥንካሬ? የቱ ነው ደካማ ጎኔ? በተደጋጋሚ የምሳሳተው የቱ ጋር ነው? በተደጋጋሚ የምወድቀው የቱ ጋር ነው? በተደጋጋሚ የምተቸው የቱ ጋር ነው? በተደጋጋሚ የምመሰገነው የቱ ጋር ነው? ያ የምትመሰገንበትን በደንብ ስራ። ከዛ በኋላ እመነኝ ያኛውን እያጠፋው ትመጣለህ። ብርሃን ስታበራ ነው ጨለማው ነው የምታጠፋው።
ገንዘብ ማጥፋት ችግሬን ማስተካከል እፈልጋለሁ ካልክ ገንዘብ የምትቋጠርባቸው ነገሮች በደንብ ስራባቸው። ሴት ጋር መሄድ አልፈልግም፣ ያለ ከጋብቻ ፊት መማገጥ አልፈልግም፣ ቺት ማድረግ አልፈልግም ወይ ደግሞ መዘሞት አልፈልግም ምትካል ለዛ ነገር የሚጋብዝ ነገር ካለ ከዛ ነገር ራስን ማታና ሌሊት ስልክ የምታይ ከሆነ ከዛ ነገር ራስን ሰብሰባት። ምናልባት ጭንቀት ካለ ስትረስ ካለ ውጥረት ካለ ስፖርት ስራ፣ ለመጸለይ ሞክር፣ ስልክ ለማውራት ሞክር። ከዛን ይሄን ራስን እያሸነፍክ በሄድኩ ቁጥር ደግሞ በኢኮኖሚ በቅቡልነት በዝና በምን በጣም እያደክ ራስን እያሸነፍክ በስራ ዓለም በጣም ስኬታማ ነህ። በጓደኛ በፍቅረኛ በቤተሰብ በማህበረሰብ በጣም ሲበዛ ትልቅ ደረጃ ተደርሳል። ዞሮ ትልቁ ትግል እዚህ ምድር ላይ ወንድን ማሸነፍ ሴትን ማሸነፍ ራስን ማሸነፍ ነው። ጦርነቱ ከራስ ጋር ነው። አንቺም ከራስሽ ጋር ተዋጊ። እሱን ተይውና እሷን ታዋትና የሆነ ሰው መተቸት ሚዲያ ላይ ወጣ እንትና እንዲ ነው እንትና እሱን ተውና ጦርነቱን ከራስ ጋር ክፈት። እኔ 1000 ያላሸነፍኩት ነገር አያስጠይቅም። እንትና እንደዚህ ነው እንደዚህ አያስጠይቅም። እሱ የሚያስጠይቅ ነገር ስለ ራስ ነው። ራስን አሸንፍ። ስለዚህ በተለይ በዚህ ዘመን ያላችሁ ወጣቶች ትልቁ ጦርነት ከራስ ጋር ነው። ራስን ማሸነፍ ከፈለክ ከራስ ጋር ዝመት። እመነኝ የሚያስደነግጥ ለውጥ ራስ ላይ ታይበታል። ከዛ በተረፈ ደግሞ ከብዙ አይነት ሰዎች ጋር የምትውል ከሆነ አንድ አይነት ባህሪ አይኖርም። ዝብርቅ ያለ ማንነት ነው የሚኖር። አንድ አይነት ወጥ ነገር እንዲኖር ከፈለክ ትኩረቱን ራስና ራስ ጋር አድርግ። ከዛን የሚያስደነግጥ ለውጥ ታያለህ። አመሰግናለሁ በጣም። ለቤቱ እናስባለን ስንል በምክንያት ነው። እነዚህን የመሰሉ ጥራታቸውን የጠበቁ ዘመናዊ ኢምፖርት የተደረጉ ሶፋዎች፣ ዳይኒንግ ቴብሎች እንዲሁም ለአይን የሚማርኩ አልጋዎችን ከ5 ዓመት ዋስትና ጋር አቅርበንሎታል። ዋጋውስ ብትሉ ሶፋ 100 ሺህ ብር፣ አልጋ 50 ሺህ ብር፣ ዳይኒንግ ቴብል ከ55 ሺህ ብር ጀምሮ ያገኛሉ። መልሕቅን ብለው ከመጡ ደግሞ ልዩ ቅናሽ የሚያገኙ ይሆናል። አድራሻችን ጉርድ ሾላ ከቴሌው ፊት ለፊት በድሮ መብራት መክፈያ ትንሽ ገባ ብሎ፣ ቁጥር 2 ደግሞ ፊጋ መሲ ህንፃ ሳይደርስ ራስ ጋርመንት ፊት ለፊት ያገኙናል። ለበለጠ መረጃ ስልካችን 0909 30 3700 ይደውሉ። እንግዲህ ስለ ትዳሬ መማከር አሊያም ስልጠና ፈልጋለሁ ትሉ ካላችሁ ወደ መልሕቅ ጎራ በሉ። እንዲሁ ጥቅምት 1 ስልጠና 1 ሳምንት የተወሰነ ቀናትን ረዘም አድርገናል። እስከዛ ድረስ 0977 40 50 ላይ ደውላችሁ ተመዝገቡ። አመሰግናለሁ።